ሰላም ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምንዋላችሁ አመሻችሁ አደራችሁ። ከአምቦሎጆ ስፖርት ተጀምሯል። ዛሬ ከተካሄዱ የእንግሊዝ ፕሪምየር ሊግ 10ኛ ሳምንት ጨዋታዎች መካከል አንደኛው ሊቨርፑል በሜዳው አስቶን ቪላን ያስተናገደበት ነበረ። በዚህ የአንፊልድ ሮድ ጨዋታ ሊቨርፑል 2-0 በማሸነፍ ከነበረባቸው ጫና ትንሽ ለመላቀቅ ችለዋል። ሊቨርፑሎች 4 ተከታታይ ጨዋታ በፕሪሚየር ሊግ ላይ ከተሸነፉ በኋላ ይሄ ጨዋታ ወሳኝ ጨዋታ ነው፣ ይከብዳቸዋልም ተብሎ ታስቦ ነበር። ነገር ግን በይህ ጨዋታ ሞሐመድ ሳላህ 45 ሲደመር አንድ እና ግራቨንበርች 58ኛው ደቂቃ ላይ ባስቆጠሯቸው ሁለት ጎሎች 2-0 አሸንፈው ወጥተዋል። ሊቨርፑል ይሄንን ጨዋታ እንግዲህ ለማሸነፍ ግዴታ ውስጥ ገብቶ ነው የጀመረው። ጨዋታውን ግን ጠንከር ብሎ የጀመሩት አስቶን ቪላዎች ነበሩ። በ6ኛው ደቂቃ ላይ በሞርጋን ሮጀርስ፣ 19ኛው ደቂቃ ላይ ደግሞ ማቲካሽ የመቱት ኳስ፣ በተለይ የማቲካሽ ኳስ በጣም አደገኛ ነበረች። ማባርዳሽቪሊ ነው ጨርፎ ወደ አንግሉ እንድትመታ ያደርጋት እና ሁለት አንግል መቶባቸው ነው እንግዲህ አስቶን ቪላዎች እየጀመሩት። ከዛ በኋላ ግን ሊቨርፑሎች ቀስ በቀስ ወደ ጨዋታው ሪትም በመግባት ጨዋታው መቆጣጠር ችለው ነበረ። ሁጎ ኤኪቲኬ 43ኛው ደቂቃ ላይ ቆንጆ ተችታ ጎል አግብቶ ነበር፣ ግን ግልጽ የሚታይ ኦፍሳይድ ነው። ለማንኛውም አርነ ስሎት በሳምንቱ አጋማሽ ላይ ያደርጉት ለውጥ የካራባው ካፕ ላይ በክሪስታል ፓላስ ሲሸነፉ ያደርጉት ለውጥ ብዙ ነበር ያስወቀሳቸው፣ ግን ዛሬ በማሸነፍ ከጫናቸው ትንሽ ቀለል ብሎላቸዋል። እንግዲህ ሞሐመድ ሳላህ በሊቨርፑል 250ኛ ጎሉን አስቆጥሯል። ዛሬ ባለፈው ጨዋታ ማስቆጥሮ ነበር። እንግዲህ ይሄ ልጅ ጥሩ ባልሆነበት ጊዜ እንኳን ጎሎችን በማስቆጠር ላይ ይገኛል። በዚህም ታሪክ ሰርቷል። እንግዲህ በሊቨርፑል ተጫዋች ሶስተኛ ሆኗል። 250 ጎሎች ላይ በመድረስ ከኢያን ራሽ እና ሮጀር ሃንት በመከተል 250 ጎል ለመድረስ ሶስተኛ ተጫዋች ሆኗል። መሐመድ ሳላ እንግዲህ በየጊዜው ሪከርዶቹን መስበሩ እየተለመደ ነው። ዘንድሮም ጥሩ አይደለም እየተባለ ባለበት ጊዜ እንግዲህ ዛሬ ሊቨርፑልን ከጉዳ ወጥቶታል። ዛሬ ጎል እንዳያገባት ጎል ከዚህ ከሊቨርፑል ሪከርድ በተጨማሪም እንግዲህ በፕሪሚየር ሊጉ ለአንድ ክለብ 278 የጎል አስተዋጽኦ ማድረግ ማለት ነው። በማቀበልም በማግባትም ዋይኔ ሩኒ ይዞት ከነበረው ሪከርድ ጋር ተጋርቷል። እንግዲህ ዋይኔ ሩኒ አሁን የለም። መሐመድ ሳላ ደግሞ ብዙ ጨዋታዎች ከዚህ በኋላ ስለሚቀሩት እንግዲህ ይህንንም ሪከርድ ይሰብራል ተብሎ ይጠበቃል። መሐመድ ሳላ እስካሁን ድረስ 188 ጎሎች ሲያገባ 88 ኳሶችን አቀብሎ ለሊቨርፑል፣ በዚህም የሊቨርፑል ሶስተኛው 250 ጎሎችን ያገባ ተጫዋች ለመሆን ችሏል ማለት ነው። ቀደም ብዬ እንደነገርኳችሁ እንግዲህ የመጀመሪያዋ ኳስ ወይም የመጀመሪያ ጎል የተገኘችው አስቶን ቪላዎች ኳስን ከኋላ በመጫወት በሰሩት ስህተት ነው። ይሄ ከኋላ መጫወት የሚባል ነገር እኔ ሁልጊዜ እንደምላችሁ ነው። የአስቶን ቪላው ግብ ጠባቂ ዲቡ ማርቲኔዝ በተደጋጋሚ ጊዜ ለስህተት ሲጋለጥ ይታይ ነበር። ግን እንደዛም ሆኖ አስቶን ቪላዎች መቀየር አልፈለጉም አቀራረባቸውን። ዩናይ ኤምሬ ይህንን ለምን እንደመረጠ አልገባኝም። ይህን ሰሞን ሊቨርፑል ሲቸገር ይታይ የነበረው በረጃጅም ኳሶች ነበረ እና አስቶን ቪላን ጠብቄው የነበረው እንደተለመደው ሊቨርፑል ላይ ረጃጅም ኳሶችን በመጣል ያስጨንቁታል ብዬ ነበር። ግን በተቃራኒ መንገድ መጥተው ከዛ ደግሞ ከኋላ መስረቱ ደግሞ አልሆንል ሲላቸው በመቀየር ፋንታ በዛው ድርቅ ብለው እንግዲህ ይሄ ከመስርቶ መጫወት ወይም ሞት የሚባል ነገር ዋጋ አስከፍሏቸዋል። በዚህ መሀል ላይ ነው እንግዲህ ዲቡ ማርቲኔዝ ኳሷን ለሞሐመድ ሳላህ ያቀበለው። ለነገሩ ከሱ በፊት ተከላካይ ነበር ሰጠው። ተከላካይ ግን ሲመልስለት ማርቲኔዝ በጫና ውስጥ ሆኖ የመታትን ኳስ መሐመድ ሳላ ጋር ደረሰች። ሞ ሳላ ደግሞ ማርቲኔዝ ከቆመበት ሳይነቃነቅ ነው እዚህ ጎሉን ያስቆጠረበት። የሞ ሳላህን ልምድ እዚህ ጋር በደንብ ማየት ይቻላል። አልደነገጠም። ኮንፊደንስ ያለ ተጫዋች ነው። ጎሉ ቀላል ቢመስልም ግን ብዙ ተጫዋቾች ቢሆኑ ይህንን ጎል ይስቱታል። ለማንኛውም ሞ ሳላ ቀጥታ ኳሷንም አላቆማትም። መጥቶ 1-0 አድርጎ ሊቨርፑልን እፎ ያሰኝቷል። ከዚህ በኋላ እንግዲህ ጨዋታው ሙሉ ለሙሉ እስከ 75ኛው ደቂቃ ድረስ ወደ አስቶን ቪላ ሜዳ ብቻ የተካሄደ ነበር ማለት እችላለሁ። ከ75ኛው ደቂቃ በኋላ አስቶን ቪላዎች ትንሽ ወደ ጨዋታ ለመግባት ወይም 2-0 ሆኖ ጨዋታው ያለቀ ከመሰለ በኋላ ጨዋታቸውን ለማስተካከልና ለማጥቃት ሙከራ ያደረጉት። እንግዲህ በዚህ ጨዋታ ላይ የሊቨርፑል ፕሬስ እና ካውንተር ፕሬስ ይሄ መጀመሪያ ግብ ጠባቂያቸው እንዳይጀምሩ በጣም ነበር ፕሬስ የሚያደርጓቸው። ከዛ ሲቀሙም ደግሞ እንደገና መልሶ ለመቀማት የየርገን ክሎፕን ቡድን ይመስል ቡድን ነው ዛሬ ያየ ነው እና ደግሞ አርነ ስሎት የሚታወቁበትም
ጨዋታውን ከገደሉት በኋላ ኮንትሮል ነበራቸው። በቃ ኳሱን ይዘውት አስቶን ቪላዎች ኳስ እንዳያገኙ አድርጓቸው ለረጅም ሰዓት እንደዛ አድርገው ሲጫወቱ ነበረ። ቻናሌን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ እያልኩኝ በዚህ ጨዋታ ሌላኛ አንደኛው የገረመኝ ነገር የአንዲ ሮበርትሰን ሚና ነበረ። እንግዲህ ሚሎሽ ከርኬዝንና ፍሎራን ቪትስን ቤንች ላይ አድርገው የገቡት አርነ ስሎት ዛሬ አንዲ ሮበርትሰንን በተለየ ሚና ነበር የሚያጫወቱት። ከኋላ ከመከላከሉ ስራ በተጨማሪ ወደ ተጋጣሚ ጎል ክልል የመጨረሻ 1/3 አካባቢ ሲደርስ ማለት ነው የኋላው መስመር ለጋብኮ እየተወለት እንደዚህ ወደ ጎን ወደ ፔናልቲ አካባቢ እየገባ ኦቨርላፕ እያደረገ በጣም ይጫወት ነበር። እንደውም አንድ ጊዜ ጎል ለሚሆን የሚችል አጋጣሚ ሞክሮ ተከላካዮች ተደርበው ያወጡበት አንዲ ሮበርትሰን ዛሬ ጥሩ ሚና ነበረው። ለማንኛውም ስሎት ዛሬ ወደ ቀድሞ ቡድናቸው ነው የተመለሱት፣ ዋንጫ ወደ በላው ቡድናቸው። ቪርትስንም ሆነ ሚሎሽ ከርኬዝን ቤንች አድርገው ነው የጀመሩት። ቪርትስ በ77ኛው ደቂቃ ላይ በሁጎ ኤኪቲኬ ተቀይሮ ወጥቷል። ኤኪቲኬ ምርጥ ነበረ። እንደውም ሁጎ ኤኪቲኬ ሲወጣ ተቀይሮ ብዙም ደስተኛ አይመስልም ነበር። እንግዲህ ይሄ ልጅ ከመቼው መጥቶ ሊቨርፑል ተናዶ እንደዚህ ምርጥ አቋም ላይ እንደደረሰ ጥሩ ብቃት ያለው ተጫዋች ነው። እንግዲህ ዩናይ ኤምሬና ልጆቹ ወደ አንፊልድ መጥተው የመረጡት የጨዋታ ታክቲክ አላዋጣቸውም። ሙሐመድ ሳላህና ራያን ግራቨንበርች ሊቨርፑልን በጣም የጠቀመው ዛሬ ወደ ጨዋታ መመልስ በጉዳቱ በኋላ እሱ ነው። በጣም በጥልቀት እየገባ የሚከላከል ከዛም ደግሞ አለፍ ሲል ኳስን ወደፊት ይዞ እየሄደ ቡድኑን ሲጠቀም የነበረ ነው። እንግዲህ ግራቨንበርች 58ኛው ደቂቃ ላይ ከፔናልቲ ኤሪያ ውጭ መጥቶ አስቆጥሯል። ኳሷ ተጨርፋለች። ግን ቢሆንም ቅብብላቸውና ይሄኛውም በአስቶን ቪላ ተጫዋቾች የተገኘ ኳስ ነበር፣ ከኋላ የመጣ ኳስ በዚህ ሁኔታ አስቆጥሮታል ማለት ነው። ግን ሊቨርፑልን ወደ ጨዋታ ላይ ያስገባው መጀመሪያ ጭንቅ ላይ በነበረበት ሰዓት እንዳልኳችሁ ግብ ጠባቂያቸው ማማርዳሽቪሊ ነው። ብዙ ሙከራዎችን አድኖላቸዋል። በዚህ ጨዋታ ላይ እንግዲህ ካየሁት ሌላኛው ነገር ውስጥ ምንድን ነው ዛሬ አርነ ስሎት በሊቨርፑል ቡድን 100ኛ ነጥቡን ወስዷል ማለት ነው። ይሄም በሊቨርፑል 100 ነጥብ ለመድረስ ፈጣኑ አሰልጣኝ ያደርገዋል። ስለዚህ የዛሬው ቀን ብዙ ሪኮርዶች የተሰበሩበት ቀን ነበር ማለት ይቻላል። በእንደዚህ ሁኔታ እንግዲህ ሊቨርፑል በጥሩ ጨዋታና ወደ ቀድሞ ቡድኑ አሰላለፍ በመመለስ ውድ ተጫዋቹን ፍሎራን ቪርትስን ቤንች ላይ ማስቀመጥ ጭምር ማለት ነው። የምናውቀውን አይነት የሚያጠቃ ኳስ ሲቀማ ደግሞ በፍጥነት ተመልሶ የሚቀማ ቡድን አሳይተውን ሙሐመድ ሳላህም የሊቨርፑል 3ኛ ምርጥ ጎል አግቢ የምታደርገውን 250ኛ ጎሉን አስቆጠሮ ጨዋታው ዛሬ ሪከርድ በሪከርድ ሆኖ የተካሄደበትን የሆነው ሊቨርፑል እንግዲህ ከ4 ተከታታይ ሽንፈት በኋላ እፎይ ብለዋል ማለት ነው። አርነ ስሎትና ልጆቻቸው በሳምንቱ አጋማሽ ላይ ለ3ኛ ጊዜ በክሪስታል ፓላስ የደረሰባቸውን ሽንፈት እንግዲህ በፕሪሚየር ሊጉ አካክሰዋል። የአስቶን ቪላው ግብ ጠባቂ ኤሚ ማርቲኔዝ መጀመሪያ አካባቢ 0-0 እያሉ በጣም ነበር የሚያላግጠው። ለነገሩ በእግር ኳስ ዓለም ከዲቦ ማርቲኔዝ ጋር ትጋጠም በጣም አብሻቂ የሆነ ሰው ነው። ለማንኛውም ግን በዛ መቀጠል አልቻለም። ራሱ በሰራ ስህተት ተቀጥቶ ሙሐመድ ሳላ ምርጥ ጎል አግብቶበታል። ሊቨርፑል እንግዲህ ወደ ቀድሞ አቋሙ የተመለሰ ይመስላል። ከነበረበት ትችት ሁሉ ወጥቶ አርነ ስሎትና ልጆቻቸው ተመልሰው አግኝተውት ይሁን ፎርሙላውን እንግዲህ ወደፊት የምናየው ነው። ቀጣይ ጨዋታቸው በቻምፒየንስ ሊግ ከሪያል ማድሪድ ጋር ይሆናል። ለማንኛውም ዛሬ ሊቨርፑል በጥሩ ጨዋታ አሸንፎ ወጥቷል ማለት ነው። ይህን ይመስል ነበር ዛሬ እስካለችሁ ዘገባ። በሌላ ዘገባ እስክንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።